የሩታ ታላቅ ወንድም ሜላትንና ዳኒ ከቤት እንድታስወጫቸው እፈልጋለሁ። ብዙ ነገሮችን አንቺ ጸባይሽም ለመቀየሩም ለእያንዳንዱ ነገር እነሱም ጭምር ተጠያቂ ናቸውና ከዚህ በላይ አንቺንም እንደዚህ እያደረጉሽ እንዲቆዩ አንቺም ደግሞ በዚህ መልክ ጸባይሽ እየተቀያየረ ከነሱ ጋር እንድትሆኚ አልፈልግም። አሁን ቤተሰብሽ አጠገብሽ ስላለልሽ እነሱ ከቤት እንዲወጡ በሰላም አድርጊያቸው አላት። ሩታ በጣም ደነገጠች። ያልተጠበቀ ምላሽ ለወንድሟ ሰጠችው። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜም መልካሙን ቅኑን የምታስቡ ሁልጊዜም ከእውነተኛና ከትክክለኛ ሰው ጎን የምትቆሙ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንደምን አላችሁ? እስካሁን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩኝ። እንግዲህ ከሰሞኑ የሩታንም ጸባይ መቀየርም ጭምር ቤተሰቦቿን እጅግ አሳስቧቸዋል። ወንድሟም እዚህ ድረስ እስኪመጣ ድረስ እንዲሁም ደግሞ እናትየውም የሩታ እናትም አሁን ላይ እዚህ ያልመጣችው ብዙ ነገሮች እንዳትመጣ ምክንያት ስለሆኗት እንጂ ከልጆች ጎን ብሆን ደስ ይለኝ ነበረ። በተለይ ደግሞ እሷ ላይ በጣም እንደተናደደችና ይቺ ልጅ እኔ በፊት እንደማውቃት እኔ እንዳሳደግኳት አይደለችም፣ ምን ሆና ነው ሩታን ምን ነክቷት ነው እስክትል ድረስ እናቷም እጅግ በጣም ተጨንቃ እንደነበረ ሰምተናል። አሁን እንግዲህ ወንድሟ ቤት መምጣቱን እና እዚህ አዲስ አበባ መምጣቱን ተከትሎ እንግዲህ አሁን ላይ ሩታ አጣብቂኝ ውስጥ የገባች ይመስላል። ምክንያቱም ዛሬ ከውስጥ በደረሰን መረጃ መሰረት የሩታ ታላቅ ወንድም ማታ ያደረገችውንም ይሄ ዳኒንና ሜላትን ፕራንክ እንዳደረገቻቸው አይተናል እና ያደረገችውንም ፕራንክ አይቷል። እንዲሁም እሱ ወደዚህ ሀገር ስለመጣና ያው ከዚህ በኋላ ደግሞ ለትንሽ ጊዜም ቢሆን የሚያርፈው ሩታ ቤትም ስለሆነ ያ ነገር ስላለ እነሱን ቀድማ እያስወጣች መስሎት ነበር እና ያደረገችው ነገር ፕራንክ መሆኑን ሲያውቅ ይህ ነገር ልክ አይደለም። ሲጀመር እኔ ልልሽ ነበር እነዚህን ልጆች ከዚህ በኋላ እቤትሽ ውስጥ ላያቸው አልፈልግም። ሩታ አንቺ ጸባይሽ እየተቀየረ ነው። ስለዚህ ብቻሽን ሆነሽ ነገሮችሽን እንድትወስኚ እፈልጋለሁ። ብቻሽን ሆነሽ አስበሽበት ከዛ ደግሞ ቢያስፈልግሽ የምናስፈልግሽ ቤተሰቦችሽ ናቸው። ስለዚህ ከዚህ በኋላ ከነሱ ጋር አንድ ቤት ውስጥ እንድትሆኝ አልፈልግም። ምክንያቱም የገዛ የልጅሽን አባት ከቤት ሲያመናጭቁት ሲያስወጡት አይቻለሁና ይህ ነገር ደግሞ አንቺን አይጠቅምሽም። ምክንያቱም ልጅሽ ነገ አባዬ ብሎ የሚጠይቅሽን ጥያቄ ልትመልሽለት ምቹ የልጅሽን አባትም ጭምር በልጅሽ ጉዳይ ምንም ነገር ቢሆን አብራችሁ ስትሆኑ ነው። ስለዚህ እነዚህ ልጆች ካሁን በኋላ ዳኒና ሜላት የተባሉ ልጆች አጠገብሽ በተለይ ደግሞ ቤትሽ ውስጥ አብረውሽ ሲኖሩ ሊሆን አይገባምም። እኔም ደግሞ ያንን ነገር ላይ አልፈልግም። ስለዚህ እነሱን ከቤት አሰናብቻቸው ብሎ ለሩታ ነግሯታል። ሩታ እንግዲህ ያልጠበቀችው ነገር ነበረ። ፕራንክም ያደረገችው እንደዚህ አይነት ነገር ይመጣል ብላ አስባም አልነበረም እና ያ ነገር በጣም አስደንግጧታል። ምክንያቱም ወንድሟን እምቢ ልትለው አትችልም። በአንድ በኩል ታላቅ ወንድሟ ነው፣ እሷም ብሎ ከሩቅ የመጣ ሰው ነው። በሌላ በኩል ደግሞ ጥፋትም ይስሩ ልክም ይስሩ ሜላትና ዳኒ ደግሞ አብሯት የሆኑ ሰዎች ናቸው እና ይሄ ነገር ሩታን እጅግ በጣም ለውሳኔ የሚቸግራት ነገርና በጣም የከበዳት ነገር ሆኖባታል። በተለይ ማታም ያደረገችው ፕራንክ እንደዚህ አይነት ነገር ጣጣም እንደሚያመጣ አላወቀችም ነበረ። እሷም ያው ከቤቷም ስለጠፋች ነበረ እንደዚህ አይነት ነገሮችን ያደረገችው። በራሷ ቻናል ብዙ ጊዜ ስለማትመጣ ይህንን ነገር ያው እንደ ቀልድ አድርጋ መስራቷ ነበር። ሆኖም ግን የሩታ ታላቅ ወንድም ሲጀመርም ማድረግ የነበረብሽ እንደዚህ ነበር፣ ፕራንክ መሆን አልነበረበትም። እነሱ ከአንቺ ቤት ሊወጡ ይገባል። ምክንያቱም ደግሞ ምንም ጥሩ ነገር ሲያደርጉልሽ አላየውም። ጥሩ ነገር ይዞልሽ ሲመጣ ያ ነገር አላየውም። አንቺ ብቻሽን ሊያቆሙሽ ነው የፈለጉት። ያ ደግሞ የማይሆን ነገር ነው። ሰው ያለ ቤተሰብ ያለ አካባቢው ካለ ሰው ተነጥሎ ሊቆም አይችልም። ብቻሽን ምንም አይሰሩልሽም። እነሱ ወደድሽም ጠላሽም እድሜ ልክሽን አብረውሽ ሊቆሙ አብረውሽ ሊኖሩ አይችሉም። ነገ ሲሄዱ ብቸኝነቱን አንቺ ያኔ ፊል ማድረግ ትጀምሪያለሽ። ስለዚህ ያ ነገር ከመምጣቱ በፊት
እነሱም ደግሞ አጉል ከዚህ በላይ የማይሆን መንገድ ውስጥ ከመክተቱሽ አንቺን ከሚከቱሽ ከዛ በፊት እነሱ ሊወጡ ይገባል። በሰላም ልክ በፊት እንደምታገኛቸው በፊት አብረሻቸው እንደምትሆኙ አብረሻቸው ሁኚ። ከዛ በተረፈ ግን ከቤትሽ ይውጡ። ህይወትሽን ብቻሽን ኑሪ። እንደ ሩቅ ጓደኛ እነሱን ማግኘትን ተይ አልልሽም፣ ልከለክልሽ አልችልም። አንቺም ያንን ነገር አስተውለሽ ከዚህ በፊት እንደምታደርጊው አድርጊ። ከዛ በላይ ተረፈ ግን እንደዚህ አጉል ነገሮችን እንደዚህ አይነት ነገሮችን ቤትሽ ድረስ መጥተው ለቤትሽ እስኪያዙልሽ ድረስ ቤትሽን እስኪመሩልሽ ድረስ የገዛ የልጁን አባት ቤቱ ሲመጣ እስኪከለክሉት ድረስ ያንን ነገር ላይ አልፈልግም። ስለዚህ ከቤት እንድታስወጫቸው እፈልጋለሁ ብሎ የሩታ ታላቅ ወንድም ሩታን ነግሯታል። እንግዲህ ሩታ በጣም ደንግጣ ነበረ። እንዲሁም ደግሞ እሱን ለማሳመንም ብዙ እንደገፋች በጣም ብዙም እንደጣረች ይሄ ነገር ሊሆን አይችልም፣ እነሱ ለእኔ ብለው ነው እኔ ቤት ያሉት፣ ሁለቱም ቤት ያጡ ሰዎች አይደሉም። ራሳቸው የተመቸ ህይወት ያላቸው ሰዎች ናቸው። የራሳቸው የሞቀ ቤት ያላቸው ሰዎች ናቸው። እኔ ቤት የመጡት እኔን አይዞሽ ሊሉኝ ነው፣ ብቻዬን እንዳልሆን ነው። አይተህ ከሆነ አንተ ከመምጣት በፊት የአብርሽ ቤተሰቦች ወንድም እህት ይመጡ ነበር እና እኔ ብቻዬን ነበር የሚያገኙኝ ሁል ጊዜ። እናንተም ደግሞ ከጎን ያልነበራችሁም። ስለዚህ ያንን ብቸኝነት እንዳይሰማኝ ነው የመጡት እና አንተ አሁን መጣክ ብዬ ምን ብዬ ከቤት አስወጣችኋለሁ? ስለዚህ ይሄ ነገር ሊሆን አይችልም። እኔም ደግሞ ምንም የጎዳኝ ነገር የለም ብላ ሩታ ተናግራለች። እንግዲህ ምንም ያህል ልታሳምነው ብትሞክርም እንደደረሰን መረጃ ከሆነ ሜላትንና ዳኒን እንድታስወጣቸው እንደሚፈልግና ይሄ የእሱ ብቻ ሳይሆን እናቱ ራሱ እናታቸው ይሄ ነገር ልክ አይደለም እንዳለችም ጭምር እንደተቆጣቻትም ጭምር ነግሮ ይህ ነገር ልታደርግ ይገባሻል ብለዋታል። ከውስጥም እንግዲህ አስተያየታቸውን እንደሰጡን ይሄ ነገር ጥሩ ነው ለሩታ አሁን ባይገባትም አሁን ላይ ያው ሰው ማስቀየም ብላ እንደዚህ አይነት ነገሮችን ጊዜያዊ ስሜቶችን ብታስብም በኋላ ግን ምን ያህል የሚጠቅማትን ነገር እንደሆነ ወንድሟ ያደረገላት ይገባታል። አሁን ላይ ከቤት ማስወጣቷ ነገሮች እንዳይባባስ ወደ ቦታቸው እንዲመለሱ እንዲስተካከሉ ሊሆኑ ይችላሉ። ምክንያቱም ደግሞ በአንድ በኩል እነሱ እየሄዱ ሄርሜላን ላይ መቀለድ መጫወት እንደዚህ አይነት ነገር እና ደግሞ ይቅርታ እያሉ ሌላም ነገር እያሉ መጫወት ጭምር ልክ ስላልሆነ ይህ ነገር አሁን ባይገባትም በኋላ ይገባታል። እነዚህ ሰዎች የማይሆን መንገድ ላይ እንደሚወስዷት ነገር ለልጇም ጭምር ልክ ያልሆኑ ሰዎች እንደሆኑ እናም ደግሞ የራሳቸው ህይወት ያላቸው ሰዎች እንደሆኑ ምንም አይጎልባቸውም። እነሱ ህይወታቸውን በስርዓት እየኖሩ ነው እሷ ህይወት ውስጥ ገብተው እንደዚህ እያደረጉ ያሉት እና ያ ነገር በኋላ ቀስ ብሎ የሚገባት ይሆናል፣ ደግሞ የሚገባታል ሩታ። ስለዚህ ወንድሟ ውሳኔ ልክ ነው፣ ለሩታም የሚበጃት ነገር ይሄ ነው። በጣም በዚህ ልክም ከአብርሽ ጋር እንዲራራቁ የሆኑት በእንደዚህ አይነት ነገር ነው እና አብርሽ ያው አንድ ላይ መሆናቸው እንኳን ቢቀር ወይም ደግሞ አንድ ላይ ባይሆኑ እንኳን ልጃቸው ጉዳይ በሰላም ተገናኝተው ፊታቸው ሳይኮሳተር ማለት ሰላም ተባብለው መለያየት መቻል አንድ ትልቅ ነገር ነው። በስርዓት ተገናኝቶ ስለ ልጅ አውርቶ ሳይገለማመጡ ውስጥ ቂም ሳይያያዙ በስርዓት ተነጋግሮ እንኳን መለያየት ትልቅ ነገር ነው እና አንድ ላይ መሆናቸው ቢቀር እንደዚህ አይነት ነገሮችን ማድረግ አለባቸው። ስለ ሩታና ስለ አብርሽ ጉዳይ ደግሞ ቀን የሚፈታው ጉዳይ ነው። ምን እንደሚመጣ አይታወቅም። እስከዛሬም ደግሞ ይሆናል ያላልነው ነገሮች ሆኖ ስላየን ከዚህ በኋላ እንደዚህ ነው እነሱ ጉዳይ ላይ አንድ ላይ መመለሳቸው ጭራሽ የማይታሰብ ነው ልንል አንችልም። ምክንያቱም ያው ጊዜ የሚያመጣውን ነገር አብረን የምናይ ይሆናል እያሉ አስተያየታቸውን ከውስጥ መስመር ሰጥተውናል። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። በአዲስ ቪዲዮ እስከምንገናኝ ሰላም ቆይ።